አንድ ሰው መልካምን ስራ ሰርቶ ከዛ በሱና በጅነት መካከል አንድ ክንድ ያክል ርቀት ብቻ ሲቀር መጥፎ ስራ ይሰራና ከዛ በኋላ ያው የተጻፈበት ቀደር እሱን ቀድሞት በዚህ የተነሳ የጀሃነም ይሆናል። እንደዚሁም በተቃራኒው መጥፎ ሰርቶ ከዛ በሱና በጀሃነም መካከል ጥቂት ብቻ ሲቀር ጥሩ ይሰራና የጀነት እንደሚሆን የተናገሩበት ሐዲስ አለና ይህ አንዳንድ ሰዎች እንደሚያስቡት ያጋጣሚ ነገር አይደለም እና ይህንን የሚያበራራ ሌላ ሐዲስ አለ እንደዚሁ في الصحيحين ያለ መልእክተኛው عليه الصلاه والسلام ያሉ ان الرجل يعمل بعمل اهل الجنه فيما يبدو للناس ይላሉ وهو من اهل النار አንድ ሰው ሰዎች ዘንድ በሚታየው ግልጽ በሆነው ሰዎች ጎልቶ በሚታያቸው ስራ መሰረት እሱ የጀነት ሰዎችን ስራ ይሰራል ነገር ግን وهو من اهل النار እሱ ግን የእሳት ሰው ነው ይላሉ በተቃራኒው ደግሞ ان الرجل لا يعمل بعمل اهل النار فيما يبدو للناس وهو من اهل الجنه አንድ ሰው የእሳት ሰዎችን ስራ ሰዎች በሚያዩት መሰረት ወይም በእነሱ የሚታያቸው ሚዛን መሰረት ይሰራል ግን እሱ የጀነት ሰው ነው ማለት ነው እና ትልቁ ሊሰመርበት የሚገባው ሐረግ እዚህ ላይ ፊማ ይብዱ ሊናስ የሚለው ነው ሰዎች ዘንድ በሚታየው መሰረት ነው ግን አላህ ዘንድ ያለው የተለየ ነው አላህ ሁሉንም ነገር ከመሰረቱ ሚስጥሩን ያውቃልና ማለት ነው እና ይህንን ሲያብራሩ አንዳንድ ዑለማዎች ነው ያሉ ይህ መልካምን ስራ ሲሰራ ሲስተዋል ከዛ መጨረሻ ላይ የእሳት የሆነው ሰው ለዚህ ያበቃው ሰዎች የማያውቁት መጥፎ መገለጫ አለው ወይ ደግሞ አንድ በድብቅ የሚሰራው መጥፎ ስራ ሁሌ የሚሰራው ጥፉ ተግባር ወይ ደግሞ የሆነ መገለጫ አለው መጥፎ መገለጫ በተቃራኒው ደግሞ መጥፎ የሚሰራው ሰው ለሰዎች ያው መጥፎ እየሰራ ነው ግን ሌላ ይህንን መጥፎን የሚያሸንፍ ጥሩ መገለጫ ስላለው ነው ይላሉ ማለት ነው እና ከዚህ አንፃር ነው እንደ الحافظ عبد الحق الاشبيلي الامام ابن القيم ابن تيميه الذهبي الحافظ ابن رجب እና ብዙ ታላላቅ እስላም ሊቃውንት በመልካም ስራው የሚታወቅ ሁሌ መልካምን በቅንነት የሚሰራ ሰው መጨረሻው መጥፎ ፍጻሜ ሆኖ አያውቅም ይላሉ እና እንደ አጋጣሚ አይደለም ማለት ነው نعم ዱዓ ማድረግ የግድ ነው ግን መጀመሪያው የጸና ሰው የመጀመሪያው ጉዞው በጽናት ላይ ተመሰረተ ሰው መጨረሻውም ላይ ጽናት ይሆናል يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين ويفعل الله ما يشاء الله سبحانه وتعالى ሁላችንንም በጽናት ላይ ኖረን መልካም ሰርተን በመልካም ህይወታችን የሚገባደድ እንዲያደርግልን እንማጸነዋለን هذا والله أعلم وصلى الله على محمد وآله وصحبه أجمعين